ሰላም ብያቸዋለሁ ውድ ወንድሞችና እህቶቼ፣ ሰላም ለእናንተ ይሁን እና በኢትዮጵያ ውስጥ ተከታታይ ትምህርት እያቀረብን ያለነው በኢትዮጵያ ውስጥ ያለው በዘር የከፋፈለንን በክልል የከፋፈለንን የህወሓትን ህገ መንግስት ቀደው የኢትዮጵያ ህዝብ በራሱ ምርጫ አውቆ በናሽናል ሬፈረንደም ሁሉም ተሳትፎበት ቮት እንዲደረግ ይህንን በእጅ ተዘጋጅቶ በእጅ ያለውን ተከታታይ እያንዳንዱን አንቀጽ ታዩ ዘንድ የጀመርኩትን ከናንተ ጋር ለናንተ ለማስተዋወቅ ውስጡን አንቀጽ በአንቀጽ ለ20 ደቂቃ የጀመርኩትን ትምህርት አሁን ቀጥላለሁ እና ተከታተሉ። በሚትችሉ አይነት ሼር አድርጉ። በእርግጥ ቢዝነስ ስላልሆነ ፈርስት ፔጅ ዩቲዩብ ላይ አታገኙም፣ ግን መኮንን ዶያሞ ብላችሁ ስትገቡ ታገኛላችሁ። ከአንድ እስከ አሁን ዛሬ 6ኛ ፓርት 6 ነው እና ሁሉንም ፓርት እዛ ታገኛላችሁ ለ20 ደቂቃ። እና አሁን ያለን ዛሬ ፓርት 6 አንቀጽ 36 እና 37 ናቸው። አንቀጽ 36 እና 37 በአዲሱ ህግ ላይ በጣም ጠንከር ያለ በአገራችን ውስጥ ካሁን በኋላ ከፍተኛ የወንጀል ቅጣት ቢኖር አንቀጽ 36 እና አንቀጽ 37 ላይ ያሉ ቅጣቶች ናቸው። አንቀጽ 36 አንቀጽ 37 ውስጥ እና አንቀጽ 67 አንቀጽ 82 እነዚህ ከፍተኛው ቅጣት በአገራችን ላይ ካሁን በኋላ በአዲሱ የህግ በላይነት መሰረት በአዲሱ ኮንስቲቱሽን መሰረት ይሄ ህገ መንግስታዊ ሳይሆን ይሄ የህግ በላይነት የኮንስቲቱሽን ቅጣት ነው። ህገ መንግስታዊ አይደለም። ህገ መንግስታዊ የሚባል ይሄ ኋላ ቀር ህገ መንግስት የሚባለው አሁን ዓለም በሙሉ ትቶት ሄዷል። ዌስተርን በአጠቃላይ ህገ መንግስት አሁን የበታች ህግ ይባላል። የመንግስት ህግ ወይም ሩል ባይ ሎው የሚባለው ስለቀረ አሁን ገቨርንመንታል ሎው ወይም ስታቹ ይባላል። እና ይህንን ቋንቋ ኢትዮጵያን ብትችሉ አውጡ ከናንተ ህገ መንግስታዊ ወይም ህገ መንግስት የሚባል ኋላ ቀር ቃላቶች ቋንቋ መቶ አለባቸው። የህግ በላይነት እኛ ስለ ህገ መንግስት አይደለም። ህገ መንግስት የሚያወጣ ህግ ስለሆነ እኛ የህግ በላይነት ውስጥ ያለውን ነው የምናሳያቸው። ህገ መንግስት አሁን ተቀዶ ይጣላል። ከዚህ በኋላ አዲስ ህገ መንግስት ይወጣል። መጀመሪያ የህግ በላይነት ህዝቡ ቮት ያደርጋል። ከዚህ በኋላ የሚወጣው ህገ መንግስት ህጋዊና ፍትሃዊ ድንበር ያለው ህገ መንግስት ከዚህ በኋላ ይወጣል። አዲስ ህገ መንግስት ይወጣል። ነገር ግን መጀመሪያ የህግ በላይነት ቮት መደረግ አለበት። ህግ በላይነት ነው ህገ መንግስትን የሚቆጣጠረው። ሊሚት የሚያደርገው መንግስትን እንደሚቆጣጠር ህገ መንግስትን ይቆጣጠራል። እና ይሄ ህገ መንግስት የሚባለው ቃል የኢትዮጵያ ህዝብ በአሁኑ ሰዓት የሚገዛው በህገ መንግስት ብቻ ነው። የህግ በላይነት ህዝብ ያስቀመጠው የለም። መንግስትን የሚቆጣጠር ፓርላማ የሚቆጣጠር እና ለዚህ ነው የምነግራችሁ። ደቂቃዬን ለመሻማት በቀጥታ ወደ ዛሬው ትምህርት እገባለሁ። የዛሬው ትምህርት ከፍተኛ በአገራችን ላይ ከፍተኛ የወንጀል ቅጣቶች የያዙ አንቀጾች በሚችለው መጠን አነብላችኋለሁ። አንደኛው አንቀጽ 36 የሴቶች አንቀጽ ላይ ያለ ነው። ስለዚህ ቁጥር አንቀጽ 36 ከገባ በኋላ ብዙ ነገሮች አሉ። ነገር ግን ስለ ወንጀል ወደ ወንጀል ብቻ ነው የሚሄደው። ወንጀሉ አንደኛ አንቀጽ 36 ላይ ያለው አንቀጽ 6 ላይ አንቀጽ 36 ቁጥር 6 ላይ በህገ ኢትዮጵያ ማለት ህገ ኢትዮጵያን ህግን በመተላለፍ ሴት ልጁን በስውር ግርዘት የፈጸመ ሰው በወንጀል ህግ ይጠየቃል። ህግ በመተላለፍ ድርጊቱን ተፈጽሞ የተገኘ እንደሆነ ድርጊቱን የፈጸመ ወይም ያስፈጸመ አካል
በወንጀል ሕግ 10 ዓመት እስራት 5000 የኢትዮጵያ ብር ቅጣት መቀበል አለበት። ቁጥር 6 ላይ ያለ እሱ ነው። ከዛ ቁጥር 9 ላይ ወረድ ብለን ሌላው በአገራችን ላይ ከፍተኛ የቅጣት ካሏቸው ሁለተኛ ደረጃ ያለ ነው የሚባለው። ይሄ ሁለተኛ ደረጃ ያለ ነው። አንደኛ 9ኛ በሴቶች አንቀጽ ውስጥ ከሰው ልጅ ከስነ ምግባር ውጪ ኢትዮጵያዊም ሆነ የውጭ ዜጋ ከሕግና ይሄ አንቀጽ 36 ኦኬ አንቀጽ 36 ቁጥር 9 ከሰው ልጅ ከስነ ምግባር ውጪ የኢትዮጵያም ሆነ የውጭ ዜጋ ከሕግና ከሞራል ዝቅተኝነት ሕፃናትን ለግብረ ሥጋ ግንኙነት መጠቀም፣ ለሶስተኛ አካል ማቅረብ፣ ወንድ ወይም ሴት ከዕድሜ ክልል በታች ለወሲብ መጠቀሚያነት መያዝ፣ የወሲብ ባሪያ ማድረግ ወይም ለውጭ ዜጋ ማቅረብ፣ ከሕፃናት ጋር ለወሲብ መተኛት፣ ከውጭ ዜጋ ለንግድ ማቅረብ፣ በስውር መጠቀሚያነት ያቀረበ ወይም ያቀረበች በሕገ ኢትዮጵያ ወንጀል ተከሰው በማረጋገጫ ተደርሶባቸው በፍርድ ቤት የተረጋገጠባቸው ግለሰቦች በሙሉ ፕሬዝዳንትን ጨምሮ ያለ አንዳች ምሕረት በኤሌክትሪክ ወይም በስቅላት የሞት ቅጣት መቀበል አለባቸው ይላል። እሱ በአገራችን ላይ ከፍተኛ ቅጣት የሚባለው በዚህ በአዲሱ ሕግ የበላይነት ላይ የተደነገገው ከፍተኛው እሱ ነው። ሕፃናት አገር ተረካቢዎች ናቸው። ኢትዮጵያ ከኛ በኋላ አገራችንን ኢትዮጵያን የሚረከቡ እነሱ ናቸው። ሕፃናት ላይ የሚደርሰው በደል በአጠቃላይ ከፍተኛ ቅጣት ነው። የኢትዮጵያ መንግስት ካሁን በኋላ በዚህ በኮንስቲቱሽናችን በአዲሱ ሕግ መሰረት በሕፃናት ላይ የሚደረግ ጥበቃና በሕፃናት ላይ የሚደረግ እንክብካቤ ከሁሉ የበለጠ መሆን አለበት። ለምን? ኢትዮጵያን የሚረከቡ ሕፃናቶች ናቸው እና አንዱ እሱ ነው። ሌላው ስለ እንክብካቤ፣ ስለ አካል ጎደሎ ሕፃናት፣ ሌላው እሱ በዝርዝር አሁን ዛሬ ስለ ወንጀል ብቻ ነው። ሌላው የሴት ልጅ በጉልበት የኃይል ሚዛን በመጠቀም እና በማስገደድ ከመልካም ፈቃድ ውጪ የሚደረግ ዛቻ፣ የብቀላ መንገዶች እና ዘዴዎች በመጠቀም ማንኛው መርዝ፣ ኬሚካል እና አሲድ በሰውነቷ ላይ መድፋት፣ የተፈጥሮ አካል ማጉደል፣ ፊት ማበላሸት፣ የወደፊት ህይወት አካላዊ ጉዳት ማስከተል ወንጀሉ ከባድ የሰው ልጅ ክብር የሚያዋርድ ድርጊት በመሆኑ በዚህ አይነት ወንጀል መሳተፍ በፍርድ ቤት የተረጋገጠባቸው ግለሰቦች በሙሉ የሞት ቅጣት መቀበል አለባቸው። ሞት ነው ቅጣታቸው። ሌላው ምንድነው? ሌላው ምንድነው? በዚህ በአንቀጽ 37 በሕፃናት ቁጥር ላይ በሕግ የኢትዮጵያ ወላጅ ወይም ከገዛ ወላጅ ከገዛ ልጁ ወይም የሕፃናት አሳዳጊዎች በሙሉ ከወንድ ወይም ከሴት ልጁ ጋር በስውር ወሲብ መፈጸም በሕግ የተከለከለ ሲሆን በዚህ አይነት ወንጀል መሳተፍ በፍርድ ቤት የተረጋገጠባቸው ግለሰቦች በሙሉ የሞት ቅጣት መቀበል አለባቸው። በዚህ አይነት ወንጀል ሕፃናት አሳዳጊ እንዳያጡ መንግስት በቂ ትኩረት ሰጥቶ አስፈላጊውን እንክብካቤ እንዲደረግላቸው በቂ በጀት መመደብ አለበት። አባታቸው ሕፃናትን አባልጎ ያላግባብ ሕፃናትን አባልጎ በሞት ከተቀጣ በኋላ ሕፃናትን ደግሞ
ከነ ወንድሞቹ ሌሎችን ከነ ወንድሞቹ እህቶቹ እሱንም ሌሎችንም መንግስት ነው የሚያሳድገው። በጀት በቂ ይመድብላቸዋል። አባታቸው በሞት ይቀጣል። ሌላው ማንኛውም ህፃናት ላይ የሚፈጸም ማህበራዊ ሞራላዊ ጥቃቶች በትምህርት ቤት፣ ቤተ እምነቶች፣ የማሳደጊያ ተቋማት በአስተማሪዎቻቸው በአስተማሪዎቻቸው ወይም በአሳዳጊዎቻቸው የሚፈጸም የወሲብ ባሪያ የማድረግ ወንጀል በፍርድ ቤት የተረጋገጠባቸው ግለሰቦች በሙሉ በአደባባይ የሞት ቅጣት መቀበል አለባቸው። እነዚህ የሞት ቅጣት ነው። እነዚህ 4 አይተናል እስካሁን። 1 2 3 4 ቅጣቶች። የሞት ቅጣት የመጀመሪያው አደገኛው ህፃናትን እንደ ንግድ ለውጭ ዜጋዎች፣ ለአገር ውስጥ ሀብታሞች እየሰረቁ የሰው ልጅ ለወሲብ የሚነግዱ በሙሉ በኤሌክትሪክ እና ወይም በስቅላት በአደባባይ በሞት የሚቀጡ ናቸው እነሱ። ቀጥሎ በአባት የሚባልጉ ህፃናት አባታቸው በሞት ይቀጣል። ሶስተኛው ማንኛውም ህፃናት ትምህርት ቤት ለማሳደግ ትምህርት ቤት የተላኩ ህፃናት ትምህርት ቤት የሚላኩ ህፃናት ቦታ እዚያ በአስተማሪዎቻቸው ወይም በቤተ ክርስቲያን የሚባልጉ ቤተ ክርስቲያን ቄሶች፣ ፓስተሮች ህፃናትን የሚያባልጉት በሙሉ እነሱ በሞት ይቀጣሉ በአደባባይ። ሌላው 4ኛው አንቀጽ 67 ላይ ነው። አንቀጽ 67 ላይም የሞት ቅጣት አለ። አንቀጽ 67 የሞት ቅጣት አለ። አንቀጽ 67 የሞት ቅጣት አለ። 62 66 አንቀጽ 67 አንቀጽ 67 ላይ የሞት ቅጣት ያለው ምንድነው? በሕገ ኢትዮጵያ መሰረት አንድ ወገን ተነስቶ ወረራ በማድረግ የኢትዮጵያን ሕዝብ በብሔራቸው በጎሳቸው ምክንያት ለይቶ ከኖሩበት ስፍራ እንዲለቁ ተብለው ወንድ ወይም ሴት፣ ሕፃናት ወይም ሽማግሌዎችን፣ አሮጊቶችና አካለ ስንኩላንን በግፍ የገደሉ ሁሉ ሰዎችን ከቤት ንብረታቸው ማፈናቀል፣ የእምነት ተቋሞችን ማቃጠል፣ የንጹሐን ደም ማፍሰስና ሰው መግደል ማፍሰስና ሰው መግደል ወንጀለኞቹ በፍርድ ቤት የተረጋገጠባቸው ግለሰቦች በሙሉ በአደባባይ የሞት ቅጣት መቀበል አለባቸው። የዚህ አይነት ወንጀል ክስ ምንጊዜም በይርጋ አይታገድም። ለምሳሌ በ30 ዓመት ውስጥ በእንደዚህ አይነት የኢትዮጵያን ሕዝብ ያሰቃዩ የገደሉ ተፈልጎ በየትኛውም ዓለም በኢንተርፖል ልክ እንደ የናዚ ቅጣት የሩዋንዳ ቅጣት እስከ ዛሬ ድረስ የናዚ ሰዎች ፓርቲ ውስጥ ያሉ እስከ ዛሬ በዓለም ዙሪያ ይፈልጋሉ። በሩዋንዳ ወንጀል በሁቱና በቱሱ ወንጀል ላይ የተሳተፉ ሰዎች እስከ ዛሬ በዓለም ዙሪያ በኢንተርፖል ይፈልጋሉ። ስለዚህ በኢትዮጵያም ውስጥ በዚህ በ30 ዓመት ውስጥ በተለይ በአማራ ህዝብ ላይ ደም ያፈሰሱ አሰቃቂ ግድያ የፈጸሙ በመተከል፣ በአርሲ፣ በሐረርጌ በየትኛውም ቦታ እና የዳርፎር ኬስ እና በየትኛውም የጌዲዮ ህዝብ ጉዳይ ገና ይሄ ህግ ቮት ናሽናል ሬፈረንደም ከተደረገ በኋላ ለምን 30 ዓመት አያልፍም? ህጉ ምን ይላል? በይርጋ አይታገድም። ምን ጊዜም እነዚህ ወንጀለኞች ለፍርድ ይቀርባሉ ነው። እንግዲህ 5ኛው የሞት ቅጣት ይሄ ነው። 6ኛው ቅጣት አንቀጽ 82 ላይ ያለው 15 ምርጫ ማጭበርበር 15 ዓመት ጽኑ እስራት ነው እሱ። እና ሌላው ዛሬ ሊነግራችሁ የሚፈልገው ተሻሽሎ የገባው አንድ አንቀጽ
67 ላይ አንቀጽ 76 ላይ ስለ ቀረጥ ነው። ቀረጥ ለምሳሌ ከውጭ ሀገር የሚገቡ እቃዎች ላይ የሚደረግ የቀረጥ ታሪፍ በህግ የተወሰነ ነው። መንግስት እንደ ልቡ እንደፈለገው ከፍ ዝቅ እያደረገ ህዝብን ማሸማቀቅ የለበትም። ስለዚህ ከመንግስት ነፃ ነው። የህግ በላይነት ወስኖ ያስቀመጠውን ብቻ ነው መንግስት ቀረጡን ማስከፈል ያለበት። ልብ አድርጉ፣ ይሄ የህግ በላይነት ነው። መንግስት ከእንግዲህ ወዲህ ህግ የሚያወጣው በዚህ መሰረት እንጂ ከዚህ የወጣ ህግ መንግስት ሊያወጣ መብት የለውም፣ ስልጣን የለውም። መንግስትን የሚቆጣጠረው ይሄ ነው። ለዚህ ደግሞ መንግስትን የሚቆጣጠር ራሱን የቻለ የመንግስት አካል ያለው ነው ይሄ። ስለዚህ ባዶ አሁን ዛሬ መንግስት በፈለገው በስልጣኑ ተጠቅሞ ቀረጥ ያስከፍላል። ስለዚህ የሀገር ውስጥ ቀረጥ የህዝብ ምክር ቤት ይወስናል። ነገር ግን የውጭ የሚገቡ እቃዎች ወይም ከውጭ ወደ ውጭ የሚወጡ እቃዎች ቀረጥ የህግ በላይነት ወስኖ መንግስትን ይቆጣጠራል። መንግስት ከዚህ ውጭ ያለፈ ወንጀል መንግስት እንዳይሰራ ከመንግስት ስልጣኑን ያነሳል። ስለዚህ ከውጭ ወደ አገር ውስጥ የሚገቡ እቃዎች የጉምሩክ ታሪፍ ቀረጥ በህግ የተደነገገ ነው። ይሄ ስንት ነው? 5%። ያ ማለት ምን ማለት ነው? ጀስት 5.63 ማለት 5% ማለት ነው። ምንም አይደለም። 5% ነው። 5.63% ተጽፏል እዚህ እና 5.63 ማለት 63 ብዙም የሚቆጠር አይደለም። ነገር ግን ታሪፉ 5% በሉ ከውጭ የሚገባ እቃ በሙሉ። ሁለተኛ ማንኛውም ይሄ አንቀጽ 76 ላይ የምታገኙት ነው። ማንኛውም የኤሌክትሮኒክ እቃ በሙሉ ምንም አይነት ቀረጥ የለበትም። ነፃ ነው። ኮምፒውተር ነፃ ነው፣ ከቀረጥ ነፃ ነው። ቴሌቪዥን ከቀረጥ ነፃ ነው። ሌላም ኤሌክትሮኒክ እቃ ሰዓቶች በሉ ምን በሉ ማንኛውም ኤሌክትሮኒክ እቃ ከቀረጥ ነፃ ነው ያደርጋል። ይሄ አዲሱ የህግ በላይነት ህገ መንግስት አይደለም። ይሄ የህዝብ ህግ ማለት ነው። በሰማይ ላይ የሚቀመጥ ነው። በመሬት ላይ ያለው የመንግስት ህግ ነው፣ ህገ መንግስት ነው። ከዚህ በኋላ የህወሓት ህገ መንግስት ተቀዶ ሲቀበር አሁን ይሄ ቮት ስናደርገው ይሄ የበላይ ህግ ነው፣ ርዕሰ ህግ ነው፣ ህገ ኢትዮጵያ ነው፣ የአገሪቷ ህግ ነው። the supreme law of the land ነው። ስለዚህ ይህንን የሚያጸድቀው መንግስት አይመለከተውም። ናን ገቨርንመንታል ነው፣ ከመንግስት ፈቃድ ማንፈልገው ነው። ይሄ ሲቪል ሶሳይቲ ናሽናል ሬፈረንደም አድርገን እንደ ዓለም አቀፋዊ መብታችን መሰረት ይሄንን ቮት የምናደርገው ነው። ይሄ ናን ገቨርንመንታል ነው። መንግስት የሚፈቅድ መንግስት የሚከለክል አይደለም። መንግስት ናሽናል ሬፈረንደም ለኢትዮጵያ ህዝብ ከከለከለ ፎር ኒው ኮንስቲቱሽን በዓለም አቀፍ ላይ ወንጀለኛ ነው። በአጠቃላይ ለምን ፈርሞበታል? ጁን 11 1993 ላይ ፈርሟል መንግስት። ስለዚህ ወንጀለኛ ነው፣ ሄግ ይቀርባል። ለምን የህዝብ መብት ማፈን አልችልም ብሎ ነው የፈረመው። ህጉ መቀየር የህዝብ መብት ብቻ ስለሆነ የህግ በላይነት ማለት ነው። መንግስት ግን ህገ መንግስት ይጽፋል። ማን ነው መንግስት? የመንግስት ፓርላማ ህገ መንግስትን ይጽፋል። በዚህ መሰረት ነው። እንደ ወያኔ ዝም ብሎ የአራዊት ህገ መንግስት አይደለም። ከአሁን በኋላ ህገ መንግስት እንጂ የአራዊት ህገ መንግስት አይጻፍም፣ ይቀበራል። እና ይሄ እንደዛ ማንኛውም እቃ ነፃ ነው። ሌላው ደግሞ ከአገር ወደ ውጪ የሚላክ ሌላው ምንድን ነው? ማንኛውም ዩዝድ እቃ ያገለገለ መኪናም ዩዝድ መኪና ሌላም ዩዝድ እቃ የሚከፍለው ጉምሩክ ታሪፍ 1% ነው። 1% ብቻ 1.30 ይላል። 3ን ተውት። ስለዚህ 1% ነው። ስለዚህ 1.30 የሚል ፐርሰንት አለው። 1.30 ማለት 1% ነው እንደማለት ነው። ያገለገለ እቃ ዩዝ መኪናው ትራክተር እንኳ በሀገር ውስጥ በነፃ የሚመረት ነው።
እሱ መንግስት ስፖንሰር አድርጎ ለገበሬው መሬት ነፃ ስለሆነ ትራክተር፣ ኮምባይነር እና ሬኒንግ ሲስተም መንግስት ካሁን በኋላ ስፖንሰር የሚደረግ ስራ ነው እሱ። ስለዚህ ዩዝድ ዕቃ ማንኛውም ዩዝድ ዕቃ 1.30% ያ ማለት 1% እንደማለት ነው። ጉምሩክ ነፃ ጉምሩክ ያንን መንግስት ከዛ ያለፈ ታሪፍ ማስከፈል አይችልም። ለምን? የበላይ ህግ ይከለክለዋል። መንግስትን የሚያዘው ማለት ነው። መንግስትን የሚቆጣጠረው አካል ነው። ሌላው መንግስትን እንዴት ነው ሌላ መንግስት የሚቆጣጠር? መንግስት ካሁን በኋላ ይሄ ፎስ እናደርግ ብቻውን የተቀመጠ ነው። መከላከያ ለብቻ ራሱን የቻለ ተቋም ነው። በአሁኑ ሰዓት መከላከያ መንግስት ባሪያ ነው። መንግስት ነው የሚያዘው። ይህም ፎስ እናደርግ መከላከያ በነፃ ራሱን የቻለ ኢንዲፔንደንት ኢንስቲትዩሽን ነው ራሱ። ስለዚህ መከላከያ መንግስትን ለብቻ ቁጭ ያለውን ህዝብ እንደገና መንግስትን የሚቆጣጠር መንግስት አካል አለ። ነግሬያቸዋለሁ። 75 ሎየሮች ያሉት ኮንስቲቱሽን ኮርት እና 4 መስሪያ ቤት ኢንዲፔንደንት ኮሚሽነሮች ኦፊሶች አሉ። ይሄ በሙሉ መንግስትን የሚቆጣጠር ነው። እስከ ፌዴራል ኮርት ቁጥጥር ያደርጋል። ፓርላማ ይቆጣጠራል። ፕሬዚዳንትን ይቆጣጠራል። ስለዚህ መንግስት ምንም አይነት ስልጣን የለውም። ህዝብ ያስቀመጠውን ነገር አልፎ ከተገኘ መንግስት ኢሚዲየትሊ በነፃ መከላከያ ስላለ በዛ ይቀጣል። ስለዚህ መንግስት ምንም አይነት ስልጣን የለውም በህዝብ። አገራችን ሙሉ በሙሉ ሀብቱ የኢትዮጵያ ሀብት በሙሉ የኛ የሁላችን ነው፣ የመላው የኢትዮጵያ ህዝብ ነው። ስለዚህ መንግስት አሁን ብቻውን እየበላ ነው። ስለዚህ በዓለም ላይ ታይቶ የማይታወቅ ቀረጥ ማስከፈል። ምክንያቱም መንግስትን የሚቆጣጠር የህግ በላይነት የለም። በራሱ በህገ መንግስት ራሱ በጻፈው ነው መንግስት እንደፈለገ አገሪቷን የሚያሽከረክረውና ካሁን በኋላ አገሪቷን የሚገዛ አገሪቷን የሚመራ ህዝባችንን የሚመራ የአንድ ሰው መብት የሚጠብቅ የህግ በላይነት ቮት ናሽናል ሬፈረንደም ለማድረግ መላው የኢትዮጵያ ህዝብ ተዘጋጁ፣ ተነጋገሩ። ይሄ ቀላል ነገር አይደለም። የኢትዮጵያ ህዝብ ትንሣኤ ከዚህ በኋላ ነው። ስለዚህ ቶሎ ማድረግ የእኛ ፋንታ ነው። ዓለም አቀፍ ያስቀመጠልን የሰጠን መብታችን ነው። ዩናይትድ ኔሽን የሰጠን መብት ነው። ይሄ ሽግግር መንግስት አይደለም። ይሄ 3ኛ ክፍል ያልጨረሱ አይነት የሚያስቡ ሰዎች አሉ። ሽግግር መንግስት እና በጣም ያስገርም ነገር ነው። እና ሽግግር መንግስት ወይም የህግ በላይነት እኛ ምርጫ ካሸነፍን በኋላ እኛ እንደገና እንጽፋል። ይሄ ተርድ ግሬደርስ ሌቨል የሚያስቡ ሰዎች ናቸው። ወይም ኦብሰሌት ኤርኬክ የሚባል ወደ ኋላ የቀረው ነገር እንደሆነ ፈጽሞ የማያውቁ ዛሬ የሰው ልጅ የደረሰበት ኢቮሉሽን ሌቨል ያላወቁ ባክዋርድ የሚያስቡ ሰዎች ናቸው። ስለዚህ ዲሞክራሲ ከትራንስፎርሜሽን እንጂ በትራንዚሽን አይመጣም። ትራንዚሽን የሚባል ነገር ቀርቷል። እንዲያውም በዩናይትድ ኔሽን ወንጀል ነው። መንግስት ለመገልበጥ እንደገና ሁከት ለፈርጥሮ ያንን መንግስት ራሱ ህግ የሌለው መንግስት መጠቀምና መከልከል ይችላል። ትራንስፎርሜሽንን ግን በፍጹም መንግስት የመከልከል ስልጣን የለውም። በእኔ ይሁንባችሁ መንግስት ይከሰሳል፣ ሄግ ይሄዳል። ስልጣን ለዚህ ግዴታ ፈርሟል 1993 ጁን 11። ስለዚህ መንግስት ይከለክላል። ይህንን ሬፈረንደም ማድረግ አንችልም ብላችሁ የሚታስቡ ሰዎች በጣም ኋላ ቀር ናችሁ። በጣም ኋላ ቀር። ዛሬ ዓለም በመንግስት ህግ ነው ተይዞ ያለው። አሜሪካ ጭምር ነው የፈረመው ለዚህ መንግስት የህግ በላይነት መከልከል እንደማይችል። አሜሪካ ራሱ 1977 የፈረመበት ጉዳይ ነው። ኢትዮጵያ 1993 ነው የፈረመች። ፕሊዝ እንደዚህ አይነት ሁለት ሀሳብ ያግባባችሁ። ስልጣኑ የኢትዮጵያ ህዝብ ነው። የሚያወናብዱ ሰዎች መቆም አለባቸው። በዚህ በአጣዳፊ ሰዓት ላይ ሌላ የማይረባ ነገር የማይረባ አርስት አርጎ የሚወያዩ ሰዎች አሉ። የማይረቡ የማያስቡ ሰዎች። አገር ጭንቅ ላይ ናት። ኢትዮጵያን የገደለ እስካሁን የህወሓት ህገ መንግስት ነው። እሱን ቶሎ ቀደን መጀመሪያ ዝንጀሮ የመቀመጫ ያለችው አይነት ይህን ዲስከስ ማድረግ ትቶ ስለ ባንክ፣ ስለ ገንዘብ፣ ስለምና ይሄ እኮ ቻይልድሽነት ነው። ኢባካችሁ ሌላ አርስት ተው። አሁን ሌትስ ጌት አውት ፍሮም ከዚህ ከኤትኒክ ፌዴራሊዝም መጀመሪያ ነፃ እንውጣ እኛ ኢትዮጵያውያን። ስለዚህ ይሄ ሌላ አርስት ውስጥ አትግቡ።
ይሄ የቀረጥ ታሪፍ ዝም ብሎ አይደለም በኢትዮጵያ ላይ የተደረገው ካልኩሌት የተደረገው በህግ የበላይነት ውስጥ እንዲገባ የተደረገው ዝም ብሎ አይደለም፣ ዝም ተብሎ አይደለም። በዓለም አቀፍ ላይ የትኛ መንግስት ነው ከፍተኛ የሚዘገንን ቀረጥ የሚያስከፍለው ተብሎ የዓለም መንግስት ቀረጥ አምጥተን ስናየው ለምሳሌ ያህል በጥቂቱ በጣም ከፍተኛ የሚገቡ እቃዎች ላይ ታሪፍ የሚያስከፍለው ሀገር ባሃማስ 18%፣ ጋቦን 16%፣ ቻድ 16%፣ በርሙዳ 15%፣ ኮንጎ 14% እና ናይጄሪያ ከትንንሾቹ ከፍ ያለው ናይጄሪያ 7% የገቢ ጉምሩክ በቃ ላይ 7% ናይጄሪያ እና ይሄ እብደት ነው። በቃ ላይ ዝም ብሎ መንግስት እንደ ልቡ ታሪፍ መፍጠር እንዳይችል ይከለክላል። የህግ በላይነት ነው የሚከለክለው። እና በዚህ መሰረት ነው ዛሬ ትምህርታችን እዚህ ላይ ያበቃል እና እንቀጥላለን። አሁን ዛሬ ስለ ቅጣትና አንቀጽ 37 እና 36 ነው ያየነው። ነገ አንቀጽ 38 ጀምረን እናያለን። ሰላም ሁኑ። ሼር አድርጉ በምትችሉት መንገድ።